ይህ ርዕስ የቁርአን የቋንቋን ውበት ከዘመናዊ የሳይንስና የጄኔቲክስ ውበት ጋር የሚያገናኝ ድንቅ ርዕስ ነው። ዛሬ ሱረቱል ሩም ውስጥ የተጠቀሰ አንድ ሳይንቲፊክ እውነታ አብረን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين. سماياتنا مدرن مفترو يقوانقواتشوننا يملكاتشهم دمو ليايتو مفترو كالله جل وعلا تأمراتو تشست عندنو كذب ولا يلو ترقمنا دموني بيرمي إن في ذلك لآيات للعالمين. ይህ ጉዳይ ደግሞ ይሄንን እንዲህ አድርጎ መፍጠሩ ለአዋቂዎች ለእውቀት ባለቤቶች ትልቅ መገሰጽ ትልቅ ትምህርት አለን ይላል። ምሁራን ይሄንን አንቀጽ ሲፈስሩ ምንም እንኳን ሁላችንም የሰው ልጅ ብንሆንም ብሎ ይጀምራሉ እና ኢብኑ ከሲር እና ኢማም አልጠበሪ ኢማም አልቁርጡቢ ምንም እንኳን ሁላችንም የሰው ልጅ ብንሆን ከአደም ከሐዋ ብንፈጠር ከአንድ እናት ከአንድ አባትም ወርደን ከአንድ እናትም ከአንድ አባትም ብንፈጠር እንኳን ሌሎቻችን ቀይ፣ ሌሎቻችን ጥቁር፣ ሌሎቻችን ጠይም፣ ሁላችንም በቋንቋም በመልክም እንለያያለን። ይህ ደግሞ ትልቅ የአላህ ጥበብ ነው ይላሉ። ዘመናዊ ሳይንስ ለዚህ አንቀጽ የሚሰጠው ትርጉም በጣም የሚገርም ነው። ይህ የሰው ልጅ በመልክና በቋንቋ መለያየቱ በስፔሻል ኬዝ ደግሞ በመልክ መለያየቱ ለአንድ ሰው ለህልውናው ለየት ተብሎ እንዲታወቅና በሚገርም ሁኔታ ደግሞ ለሚኖርለት አካባቢ አዳፕቴሽን በጣም ወሳኝ ነገር ነው ይላሉ። ለዚህ ደግሞ ዋናው ምክንያት ምንድነው? ሚላኒን የምንለው ንጥረ ነገር ነው። ይህ ሚላኒን የምንለው ንጥረ ነገር ምንድነው? ሚላኒን በቆዳችን ውስጥ የሚገኝ ለፀጉራችንና ለቆዳችን ከለርን የሚሰጥ ለየት ያለ የተፈጥሮ ቀለም ነው ማለት ነው። የፀሐይ ብርሃንና የቆዳ ቀለም ትስስር እስቲ እንመልከት። የቆዳችን ቀለም ለምንኖርበት የአካባቢ ሁኔታና ለፀሐይ ብርሃን በጣም አፌክትድ ነው። የመጀመሪያውን እንመልከት። ለምሳሌ ሞቃታማ አካባቢና ፀሐይ የሚበዛበት አካባቢ ማለትም ያው ከምድር ወገብ ላይ ብዙ ጊዜ ጠቆር ያለ ቆዳ ነው የምንመለከተው። ለምሳሌ አፍሪካን መውሰድ እንችላለን፣ እኛን ማለት ነው። ይህ ምንድነው? ለቦታው አዳፕቴሽን ቦታውን ለመላመድና ሰርቫይቭ አድርገን እንድንኖር የተፈጠረ ትልቅ ኃይል ነው ማለት ነው። ለረስ ብሬክ ዳውን በምድር ወገብ አካባቢ ፀሐይ በጣም ይወጣል አይደል? ይህ ፀሐይ ደግሞ በሚገርም ሁኔታ የዩቪ ራዲዬሽን የፀሐይ ጨረር ማለት ነው በሰው ልጅ ደም ውስጥ ያለን ንጥረ ነገር ፎሌት የሚባል ንጥረ ነገር ለጽንስ እንዲፈጠር ትልቅ ጨዋታ የሚጫወተውን ማለት ነው የፀሐይ ጨረር ዩቪ ራዲዬሽን ይጎዳዋል። የሰው ልጅ መኖር አይችልም ማለት ነው። ለዚህ ፀሐይ የሚበዛበት አካባቢ ላይ ሰው ሰርቫይቭ አድርጎ እንዲኖር ሚላኒን በጣም ከፍተኛ በሆነ ሁኔታ ይመረታል ማለት ነው የሰው ልጅ ቆዳ ላይ። ምንድነው አሁን አፍሪካ አካባቢ ያለን ሰዎች ቆዳችን ጠቆር የሚለው አፍሪካ አካባቢ ያለን ሰዎች ቆዳችን ጠቆር የሚለው ይህንን ፎሌት ለመከላከል ነው ማለት ነው ከፀሐይ ጨረር። ሜላኒን በበዛ ቁጥር ደግሞ ቆዳችን ጠቆር ይላል ማለት ነው። ቆዳችን መጥቆሩ ዝም ብሎ ረንደም ነገር ሳይሆን ፀሐይን ችለን ምድር ላይ ሰርቫይቭ አድርገን መኖር እንድንችል ነው ማለት ነው አላሁ ጀለ ወዐላ ይሄን የፈጠረው። ሁለተኛው ነጣ ያለ ቆዳ ነው። ነጮችን መመልከት እንችላለን። ከምድር ወገብ በጣም በተራቀ ሁኔታ ከምድር ወገብ በጣም በተራቀ ቁጥር ቆዳ ነጣ እያለ ነው የሚመጣው። ምንድነው? ምክንያቱም የፀሐይ ብርሃን ዩቪ ራዲዬሽን እየቀነሰ ስለሚመጣ ማለት ነው። ለምሳሌ ዩሮፕን መመልከት እንችላለን። ወደ ላይ ያሉ ሰዎች ማለት ነው ነጮች ናቸው አይደል? ምንድነው እሱ አንድ ሐቂቃ የፀሐይ ብርሃን የፀሐይ ጨረር ልክ ጉዳት እንዳለው ሁላ ጥቅሞች አሉት። ከጥቅሞች ውስጥ የሰው ልጅ አጥንቱን የሚያጠነክረው ቪታሚን ዲን እንዲመረት ያደርጋል።
አሁን መመልከት እንችላለን። ለምሳሌ ዩሮፕ ላይ ፀሐይ በጣም አነስ ባለ ሁኔታ ነው የምትወጣው። የሰው ልጅ ቪታሚን ዲ አያገኝም ማለት ነው። ምን ከሆነ ይህ ሚላኒን በጣም በከፍተኛ ሁኔታ የሚመረት ከሆነ ሚላኒን ለምንድነው የሚመረተው? ፀሐይን ለመከላከል አይደል? የፀሐይን ጨረር ከፎሌት የሚለው ወሳኝ ፒግመንት ለመከላከል በጣም ይመረታል። ለምንድነው ቆዳቸው ነጭ የሚሆነው? ሚላኒን አይመረትም እነሱ ጋር። ምክንያቱም ለምንድነው? ቆዳቸው የምትወጣዋን ትንሿን ፀሐይ አካላቸው አግኝተው ቪታሚን ዲ እንዲመረትና አጥንታቸው ጠንክሮ ከአጥንት በሽታ ለመከላከል እንዲመቻቸው አላሁ ጀለ ወዐላ እዛ አካባቢ ያሉ ፍጡሮችን ሚላኒን በደንብ እንዳይመረት አደረገ ማለት ነው። የምትወጣዋን ትንሿን ፀሐይ በደንብ ይጠቀሟታል፣ ቪታሚን ዲን ያመርቱበታል። ፎሌት ደግሞ በዛች ትንሽዬ የፀሐይ ጨረር አይጎዳም ማለት ነው እነሱ ጋር። አላህ እንዴት ይሄን ነገር ተድቂቅን እንደሰራ አያችሁ። አፍሪካ ጋር ሚላኒን በደንብ ይመረታል፣ አት ሴም ታይም ፎሌቱን ይከላከልላቸዋል። ዩሮፕ አካባቢ ደግሞ ሚላኒን አይመረትም፣ ቆዳቸው ነጭ ነው፣ አት ሴም ታይም የአጥንት ጤንነታቸውን ጠበቀላቸው፣ ፎሌታቸውም ደግሞ ተጠበቀላቸው ማለት ነው። ሱብሃነላህ አልዓዚም። ይህ ጉዳይ የእውቀት ባለቤቶች ብቻ እንደሚረዱትና የዘርፉ አዋቂዎች ብቻ በጣም ትልቅ ተአምር እንደሆነ እንደሚረዱት አላሁ ጀለ ወዐላ በአንቀጹ መጨረሻ ላይ እንዲህ ሲል ያጠናቅቃል። ኢነ ፊ ዛሊከ ለአያቲን ሊልዓሊሚን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።